ችግር አለው? እኔ እኮ መጀመሪያ እንድንጫወት ስለፈለኩኝ ነው። ምንድነው? ቆይ ይኸውላችሁ ምን መሰላችሁ? ልታት አጥቂ ባያት ምን ችግር አለው? አይ ልጅ ስላልሆነች ብዬ ነው። ይኸውልሽ ሰው ነው። እዚህ ቤት ውስጥ እስካለች ድረስ እሷ ነው። እሺ አባዬ፣ ግን ለምንድን ነው መኪና ውስጥ ጠብቅኝ ያልካት? ምን ልገዛላት ነው? ቀንተሽ ነው አይደለም? አባዬ፣ እኔ መኪና ውስጥ እቺ ልጠብቅህ? ሂጂሽ ጠብቂ። አንዳንድ ጊዜ ፍላጎቷን ላደርግላት። ወረቀቱን እኔ ስመለስ አብረን እናየዋለን። እንዴ ጊዲየንን አልሰማም እንዴ? ስመለስ ይላል እንዴ? እኔን እስክትመለስ እኔ ሙቼ ልታገኘኝ ትችላለህ። እኔ አልሰማም ጊዲየን እንዴ? ቆይ እናንተ ልጆች ምን ባደርግ ነው የሚሻለው ታዲያ? ምን ላድርግ? አባዬ እዚህ እኮ ማንም የለም። እዚህ ነው። ይሄ ፖስታ በውስጡ ቀላል ነገር አይደለም የያዘው። እድሜ ዘመኔ ሙሉ ሲጨነቅለት የነበረውን ጥያቄ መልስ ይዟል። ይኸውልሽ ዳጣ፣ ያሰብኩት ነገር ባይሆን እዚህ ቤት ውስጥ ምን አይነት ባህሪ ላሳይ እንደሚችል እንኳን አላውቅም። እናማ ልጆች ባሉበት ይሄንን ወረቀት ማየት አልፈልግም። እስኪ ልጠይቅሽ፣ ውጤቱ እንዳሰብነው ባይሆን ምን ልታደርግ ትችያለሽ? እኔ እንጃ። ይኸውልሽ አንቺ ልትጮይ፣ እኔ ደግሞ እንባይ ሊፈስ ይችላል። በዛን ሰዓት ላይ መጥቶ ምን ሆናችሁ ነው ብሎ ቢጠይቁን ምን እንመልስላቸው እንችላለን? ይኸውልሽ ዳጣ፣ አንቺ እዚህ ሆነሽ ጠብቂ። እኔ አቢጌልን ላናግራትና ልሸኛት። ከዛ በኋላ መኪና ውስጥ ሆኜ እጠራሻለሁ። እዛ አብረን ሆነን እናየዋለን። ሰላም ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ዳጣ ቤት አልመጣችም ስትለው ውሃ ሰላምዬ በጣም ደነገጠች። እባክህ ናታን እስቲ ዳጣ ጋር ደውል እያለችው ነበር። ነገር ግን ዳጣ ጋር ስደውል ዳጣ ቤት ነበረች ማለት ነው። ናታንና ሰላምዬ በጣም ይደነግጣሉ። ዳጣን እጅግ በጣም ተወዳታለች ሰላምዬ። ናታም እንደዛው እሷን ማጣት አይፈልግም። ነገር ግን ውሃ ቤት አልመጣችም ብላ ስትነግራቸው በጣም ደነገጡና ደግ ሲደውልለት የት ነኝ ስላት ቤት ነኝ ልጋብዘኝ ነው እያለች አንድ ልጅ ጤነኛ ነው እንዲ ግን ለምንድን ነው የምትጠይቀኝ እያለችው ነበር። በመጨረሻ ሰላምዬ ተረጋጊ፣ ዳጣ እኮ ቤት ነው ያለችው። ውሃ ግን እኮ ያላየኋትም ሳሎን አልነበረችም። መኝታ ቤት ልትሆን ትችላል። ታዲያ መኝታ ቤት የዳጣ ብቻ ያደረገው ማን ነው? ሳሎን ስለሌለች ብቻ ነው እንዴ ዳጣ የለችም ብለሽ የምታወሪ እያለ ምስኪን አለች ሰላምዬ። ምክንያቱም ዳጣ ልክ እንደ ልጇ ነው የምትወዳት ይመስለኛል። በልጅነቷ የወለደችው ልጅ ነች ማለት ነው ዳጣ። እንግዲህ ናታን በጣም ደስ አለው ዳጣ በመኖሩ እጅግ በጣም ተደሰተ። ሰላምዬም እንደዛ በቃ እቺ አያታለሁ መኝታ ቤት ውስጥ ካለች ብላ ምስኪና ውሃ ዳጣን ተወዳታለች። እንግዲህ እሷን ለማየት ትሄዳለች ማለት ነው። ደረጀ ዳጣን እያናገረ ነበር። እንግዲህ የዲኤንኤ ውጤቱ ለማየት ዳጣ በጣም ጓጉታለች። አባዬ እባክህን አሳየኝ እያለች ነበር። አይ እዚህ አይሆንም መኪና ውስጥ ግቢና ጠብቅኝ እዛ ሳይሻለው እያለት ነበር። አባዬ እዚህ እኮ ማንም የለም እባክህ አሳየኝ እያለች ነበር። አይሆንም ዳጣ ቤት ውስጥ ሊሆን አይችልም። ለማንኛውም ተረጋግና አባዬ እስከዛ እኮ ልሞት ነው ማወቅ እፈልጋለሁ እውነቱን እያለችው ነበር። አይ አይሆንም መኪና አስጠብቅኝና አይ ምትኮና እና ታዲያ እንደሚል ትግርፈኝ ነው አባዬ ፈካሽ ብላ መኪናው ስለመጠበቅ ትወጣለች። ልክ ስትወጣ የሚበር ለተደብቃ ምን እንደሚያወሩ እያዳመጠችው ነበር። እና ደረጀም እዚህ ልነግርሽ አልችልም መኪና ውስጥ ሆኝና እነግርሻለሁ ሁሉ ነገር ይላታል ማለት ነው። በመጨረሻ ዳጣም ትስማማለች። ነገር ግን ተደብቃ ምን እንደማወራው ወይ እንደዚህ አይነት ሰው ስጠላ የምር እንደዚህ ሰው ጆሮ ጠብ የሆነ ሰው አያልፍለትም። የምር ነው የምላችሁ በጣም እጠላለሁ። እና ተደብቃ እያዳመጠችው ነበር ማለት ነው። ከዛ ዳጣ ድንገት በሩን ከፍታ ስትወጣ ኤሜ ትደነግጣለች። ከዛ ውሃ ደግሞ ናታን ጋር እያለች ናታን ስታወራ ነበር።
እና ትምህርት ቤት ጥያቄ ተጠይቃ እንደውም ስመት መመለስ እንዳቃታት ትምህርት ላይ ትኩረት ማድረግ አለብሽ፣ ትምህርት ላይ ትኩረት ካላደረግሽ እንግዲህ ከተጠየቅሽው መልስ ታውቂያለሽ፣ ግን አንቺ ነገር ትምህርት ላይ ትኩረት ማድረግ አለብሽ እያለ እየመከራት ነበር። እኔማ ትኩረት አድርጌ ነበር እኮ አልተኛም፣ መተኛት ያምርሻል እንዴት ትምህርት ቤት ውስጥ እያላት እየቀለደባት ነበር። አይ ውሃ አንቺ ውሃን ኮነሽ እያለ ከዛ በቃ እሺ ትለና ምን እንደሰማሽ ንገረኝ እስቲ ኢሜ፣ ምን ሁሉ ነገር ሰምቻለሁ ከአባዬ ጋር አወራሹ፣ ለምንድነው አንቺ አወራሹ? መልሽ ለአንቺ የምነግረው ለማየ ነው የምናገረው እያለች ኢሜ እንግዲህ ወሬ ለማቃጠር ተዘጋጅታለች። እናጋታሙ ዳራቼ ይመጣና ምን ተፈጠረ? ምንድን ነው ሆናችሁ? አባዬ ለምንድን ነው መኝታ ቤት አስገብታ ዳጣን የምታዋራት? ዳጣ እኮ ልጅ አይደለችም፣ ዳጣ ልጄ ነች፣ ከልጄ አለያትም እያለ ስነግራ ነበር። ኢሜ በጣም ትናደዳለች። ቆይ አንቺ ቀንተሽ ነው? ምን አስቀናሻል አሁን እያላት ነበር። ዳጣ መኪና ውስጥ ጠብቅ ስትል ሰምቻለሁ። አባዬ መኪና ውስጥ ምን ትሰራለች? እኔ መኪና ውስጥ ልጠብቅ ትለውና ከዛ እሺ ሂጂ ይላታል። እንደዛ ስለው ዳጣ ደግሞ ትናደዳለች። ምክንያቱም መኪና ውስጥ ግቢ የተባለችው ዳጣ ነበር። እስቲ ዳጣ ተረጋጊ፣ አባዬ በኋላ እናያለን ስላት፣ አባዬ በኋላ አትበለኝ፣ እኔ እኮ በኋላ ልሞትም ልኖርም ላልኖርም እችላለሁ አባዬ እያለች እናንተ ልጆች ስነ ስርዓት የላችሁም እንደ ይቆጣታል ማለት ነው። በቃ ለማንኛውም አባዬ እዚህ እኮ ማየት እንችላለን፣ እዚህ እኮ ማንም የለም ስትል በጭራሽ አሁን ምን እዛው ርቀት ውስጥ ተጻፈ ምን እንደሆነ አናውቅም፣ ነገር ግን በኋላ እናያለን እላታለች። ዳጣን ትስማማለች ማለት ነው። እንግዲህ ፊልም እያዘው ልቀቀው እያለች እየጮኸች ነበረ። ከዛ ኢሜ እንግዲህ ከአባታ ጋር ቆይ ችግርሽ ምንድን ነው? ያልተረዳንሽ ነገር ምንድን ነው? እኔን አትሰማኝም፣ አታዳምጡኝም፣ እኔን ትመቱኛላችሁ። የተመታሽ እኮ በገዛ ጥፋትሽ ነው አይደለም እያላት ወርቁን እናም ሰላም ስታመንጨጭቃት ዳጣ ስታሰቃያት እና በጥፌ ስለምትለው ወርቁን ስለሰረቅሽ ለዛ ነው የተመታሽ፣ ጥፋትሽ እኮ አልተመታሽም፣ ስለዚህ ይገባሽ ነበር እያላት ነበር። ዳጣ ከውሃ ፊልም እያየች ነበር። እስቲ ወሬንቴና ይህን ፊልም እንየው በስም እያለች ናታን ይመጣና ዳጣ ከኔ ጋር መሄድ ትቻለሽ እላታል። ውሃ ደግሞ አይ እኔም ከእናንተ ጋር እመጣለሁ፣ በቃ ጥሩ ውሃን ይዛ መሄድ ትችላለች። አይ ውሃ እንጂ አይሆንም ዳጣ ነው ይዤ ብቻ መሄድ የፈለግኩት እያለ ከዳጣ ጋር ለመውጣት በጣም ቆክተው ነበረ። ናታን ውሃም ከእናንተ ጋር ሄዳለሁ ስትለው አይ አይሆንም እኔና ዳጣ ብቻ ነን ብለው ይነግራል። ኢሜል ቆይ ምንድነው ችግርሽ? እስቲ ችግርሽ ያልተረዳንሽ ነገር ምን እንደሆነ ነጠይቃል። የሰላም ባል የሰላም ላስረገዘ ማን ነው? የልጁ አባት ማን ነው? ቆይ አንቺ ምን አገባሽ ስለሱ የምታስቢ ልጅ እያላት እና ለመምከር እየሞከረ ነበር። አባዬ ግዴታ ማወቅ አለብን፣ ማን ያስረገዛት? የልጁ አባትስ ማን ነው? እንዴት ነው የማያስጨንቅ እያለችው፣ ልጄ አንቺን የሚያስጨንቅ ነገር መጨነቅ የለብሽም፣ ሰላም ማንም ሆን ማንም ምን አገባሽ እያላት ነበር። እሷ ግን ማወቅ እንደምትፈልግ ነገረች። ውሃና ቅመም ደግሞ ተገናኙ ምትል ማለት ነው። ተገናኙና ናፍቀሽኝ ነው፣ ምንድነው ችግሩ? እንጫወት። አይ ከዚህ በፊት ሞዴል ምናምን ሰዎች ጋር በጭራሽ አልሄድም፣ ከምንክሩ ንጽህናቸውን እየወሰዱ እየጣላቸው እንደሆነ ምንድን ነው እነሱ ንጽህናቸውን አይጠብቅም እንዴ አለች ውሃ። ውይ አንቺ ደግሞ ውሃ ያልኩሽ እኮ ንጽህናቸውን አልገባሽም፣ በቃ ተይ እያለቻት ነበር። ከዛ አንድ ላይ በቃ አንድ መጥፎ ተንኮል እንስራ እያለቻት፣ የምን ተንኮል? ቤታችን እንድና አፍረን እያለ ሰላምዬን ለማታለል እየሞከሩ የእነሱ ተንኮል ማለት ነው። ውሃ ግን የምር ውሃ ነች ነት ውሃ እና ሰላምዬ የምንፈለጋቸው እናንተ ልጆች መቼም አትሻሻልም። እንደው አይ ድንጋይ ላይ ውሃ እንደመንፈሳስ ነው እናንተ አይ ብላጥላቸው ትሄዳለች ማለት ነው። ኢሜ እንግዲህ ለሰላምዬ የኢሜ አፍቃሪ እንዲሁ ምላሱ እኔ እንድ እስቲ መጀመሪያ ኢትዮጵያነትን በስነስርዓት እንድ ያጫውተዋል። እንድ ደግሞ የምር ምንም አልተመቸኝም። እንግዲህ የሰላም አፍቃሪ የሰላም አልኩ የኢሜ አፍቃሪ ነው ማለት ነው። እንግዲህ ኢሜ ደግሞ ከሰውም አልቆጥረም ታውቀዋል እያለ ስታመነጫጭቅ ነበር። እሱ እኮ ሞትኩልሽ ልዝፈልሽ እንዲ ካኩዬ
እያለ እንደው ስራ ሰጠች። ሰላም ባልሆነ ሰላም እንደጀነጀናት አደረገችው ማለት ነው። እና ነገሮቹን ውሸት እንደሆነ ታጋልጣታለች። ሰላምን ለመጉዳት እንግዲህ ለሰላም ባላገኘችው ማለት ነው። ዳጣና እንግዲህ ደረጀ ደግሞ የደም ውጤቱ እስከከፈል ድረስ ዳጣ በጣም ፈርታ በጣም ተጨንቃ ነበር። ምክንያቱም ዲኤንኤ ውጤቱ ምን እንደሆነ ገና አልተረጋገጠም። በመጨረሻ ደረጀ እያለቀሰ ውጤቱን ካየ በኋላ ልጄ ልጄ እያለ ነበር። አባዬ 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 እያለች ዳጣ በመጨረሻ አባታ ትክክለኛ ደረጀ መሆኑን አረጋገጠች። እጅግ በጣም ደስ ብሎ በደስታ ብዛት ደረጀም አለቀሰ። ዳጣ የሱ ልጅ እንድትሆን በጣም ይፈልግ ነበር። እንደተመኘው ዳጣ የደረጀ ልጅ ሆነች። ዳጣም ደረጀ አባታ እንዲሆን በጣም ስትፈልግና ስትመኝ ነበር። በጣም በደስታ ጮቤ ረገጠች። እጅግ በጣም ተደሰተች። ደረጀ እንደዛው። ምክንያቱም ዳጣ ብዙ ነገር አሳልፋለች። ቤተሰብ አገኘ ብላ ቤተሰቧን ለማጣት በጣም ፈርታ ነበር። ኢሜ የምታስታውስ ከሆነ ምርመራ አድርጋ ነበር። የሰላም ፀጉር ነበር የወሰደችው። ዳጣ የደረጀ ልጅ ሆነች። ዳጣ በጣም ደስተኛ ሆነች። አባዬ እያለች በአባቷ ጋር በጣም በደስታና በደስታ ስታቀፍ ስስም ነበር። እሱም በጣም ደስ አለው። በደስታ ቤቱ ገብተው የተፈጠረውን ነገር ለማናገር ወሰነ። ዛሬ ደስ ብሎኛል እያለ ጥርስ በጥርስ ሆነ ወደ ቤት ገባ። ሁሉንም ሰላም ከሆነ ደረጀ እስቲ ምን ተፈጠረ ብላ ዳጣ ስጠይቀው ደረጀ ደስ ስላለው እኔም በጣም ደስ ብሎኛል እያለችው ነበር። ቆይ የምትፈጥሮ ነው ምንድነው እንደዚህ ያስደስታ? አይ ዛሬ መጠጣት መጨፈር አማረኝ እያለ ጨፈረ። እስክስታ አስነቁ። ሁሉም ሰው እየጨፈረ ነበር። እኔም በመጨረሻ አስነስቷት ጨፍር ይሏታል። እሷም ናታ ላይ ለመንጠልጠል እየሞከረች ነበር። ጨፈረች እንኳን አይባልም። ሰላምዬ ከሩቅ ሆና እያጨበጨበች እያየቻቸው ነበር። ሁሉም ሰው ደስ ብሎታል። ዛሬ አስደስተኝ ዜና ልነግራችሁ ፈልጋለሁ። ዛሬ በጣም ደስ ብሎኛል እያለ ሁሉም ሰው ደነገጠ። ምንድን ነው ደረጀ በማለት ዳጣ በጣም ፈርቶ ነበር። ዳጣ ልጅ ነች ለማለት ለመናገር ጫፍ ደረሰ። አባዬ አባዬ ቆይ አንዴ አለችው ዳጣ። ቆይ ልጄ እውነቱን መናገር አለብኝ። ዳጣ ካሁን በኋላ በእኔ ስም ነው የምትጠራ ብሎ ይፋ አደረገ። ይሄ ማለት ካሁን በኋላ ዳጣ ደረጀ ተብላ እንድትጠራ እፈልጋለሁ ካሁን በኋላ ብሎ ሲነግረው ኢሜ በጭራሽ አይሆንም። ለምንድን ነው አባዬ በአንተ ስም የምትጠራው? እህታችን ልትሆን አትችልም። ስለዚህ እንደ እህቴም አላያትም። ዳጣ ደረጀ በጭራሽ አይሆንም አለ። ደረጀ ዳጣ ደረጀ ተብላ እንድትጠራና የእሱ ስም ልሰጣት ወሰነ። ዳጣ በጣም ደስ አላት። ግን ይህ ነገር አልበዛም ደረጀ እያለችው ነበር ማርታ። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።